ኮንቴንታችሁ በአማርኛ ወይም ደግሞ በሀገራችሁ በተለያዩ ቋንቋዎች ሆኖ ቪዲዮአችሁ ወይም ደግሞ ቻናላችሁ በሚሊዮኖች እይታ ኖሮት እነዚህ ተመልካቾቻችሁ ሙሉ ለሙሉ ከኢትዮጵያ ከሆኑ በጭራሽ ቻናላችሁ ገንዘብ አይሰራም። ይህም የሆነበት ዋነኛ ምክንያት ደግሞ ቻናላችሁ ወይም ደግሞ የምትሰሩበት ቋንቋ ኢንተርናሽናሊ መታየት ስለማይችል ነው። ዛሬ በዚህ ቪዲዮ የምነግራችሁ መንገድ ተጠቅማችሁ ግን ቪዲዮአችሁን በአማርኛም ሰራችሁት በሌሎች በሀገራችን ቋንቋዎችም ሰራችሁት ኢንተርናሽናሊ እንደማንኛውም በእንግሊዘኛ እንደሚናገር ዩቲዩበር የእናንተ ቪዲዮ የትኛውም ሀገር የመታየት አቅም ይኖረዋል። ይህንን ማድረግ የምንችለው ዛሬ በማሳያችሁ በአንድ ድብቅ ሴቲንግ ብቻ ነው። እንደዚህ አይነትና እጅግ ጠቃሚ ነገሮች የሚመቿችሁ ከሆነ ትክክለኛው ቦታ ላይ ነው ያላችሁት። ይሄንን ቻናል ሰብስክራይብ አድርጉ። በቅርቡ ከናንተ ጋር በመሆን 50 ሺህ እንገባለን። ስለዚህ በአማርኛም ሰራችሁት በሌሎች በሀገራችን ቋንቋዎችም ሰራችሁት ቻናላችሁ ኢንተርናሽናል መሆን ይችላል። ቪዲዮአችሁም በዓለም አቀፍ ደረጃ እንዲታይ ማድረግ ትችላላችሁ። አንድ በቅርብ በተጨመረች ድብቅ ሴቲንግ ብቻ ቻናላችንንም ሆነ ቪዲዮአችንን ኢንተርናሽናሊ እንዲታይ ማድረግ እንችላለን። ለምሳሌ በፈረንሳይኛ ቋንቋ ተናጋሪ በፈረንሳይኛ ቋንቋ ተተርጉሞለት የኛን ቪዲዮ እንዲያይ ማድረግ እንችላለን። እንዲሁም እንግሊዘኛ ቋንቋ ተናጋሪ በእንግሊዘኛ ቋንቋ የኛ ቪዲዮ ተተርጉሞለት እንዲያይ ማድረግ እንችላለን። በሰብታይትል መልኩ ሳይሆን በኦዲዮ ደቢንግ ወይም ደግሞ በድምጽ እየሰማው ሙሉ ለሙሉ እንዲያይ ማድረግ ይቻላል። ነገር ግን እቺን ዛሬ በዚህ ቪዲዮ የማሳያችሁን አንድ ሴቲንግ በማስተካከል ነው። ይህም ዩቲዩብ በቅርቡ ያስተዋወቀው አውቶማቲክ ደቢንግ የተባለው ፊቸር ነው። ይህንን አውቶማቲክ ደቢንግ ኦን ካደረግን ቪዲዮአችን በአማርኛም ሆነ በሀገራችን በተለያዩ ቋንቋዎች ሰርተ ነው በእንግሊዘኛም ሆነ በሌሎች በዓለም አቀፍ ቋንቋዎች እንዲታይ ይሆናል ማለት ነው። ሰዎች በሚፈልጉ ቋንቋ የኛ ቪዲዮ ተተርጉሞ ይቀርብላቸዋል ማለት ነው። ነገር ግን ከዛ በፊት ይሄ ነገር እንዴት እንደሚሰራ ልንገራችሁ። እኛ ቪዲዮአችን ዩቲዩብ ላይ እንጭናለን። ዩቲዩብ ላይ ከጫን በኋላ አልጎሪዝሙ የኛን ቪዲዮ በደንብ አድርጎ ካጠና በኋላ ምንናገረውን ቋንቋ እንደዚሁም ምን አይነት ስፒቾች እንደምንጠቀም የተለያዩ የምንጠቀማቸውን ነገሮች በአጠቃላይ ወደ ቴክስት ያዞራቸዋል። ወደ ቴክስት ካዞረ በኋላ ያንን ቴክስት ትራንስሌት አድርጎ ወደ ተለያዩ ቋንቋዎች እንዲቀርብ ያደርገዋል ማለት ነው። ስለዚህ አልጎሪዝሙ በዚህ ኤአይ አማካኝነት የኛ ቪዲዮ ስንናገረው በአማርኛ የነበረውን በእንግሊዘኛ ሰዎች በሚፈልጉት በፈለጉት ቋንቋ እንዲተረጎምላቸው አድርጎ ያቀርብላቸዋል ማለት ነው። ይህንን የተለያዩ ኢንተርናሽናል የሆኑ ዩቲዩበሮች ተግብረውታል። ቼክ ማድረግ ትችላላችሁ። ይህንን ሴቲንግ እናንተ ኦን ካደረጋችሁት የእናንተን ቪዲዮ የወደደው ወይም ደግሞ ከእናንተ ቪዲዮ የሆነ ነገር ማግኘት የሚፈልግ ማንኛውም ሰው በሚፈልገው ቋንቋ እሱ በሚናገርበት ቋንቋ ኦን አድርጎ መጠቀም ይችላል ማለት ነው። ይህንን ሴቲንግ ለማስተካከል ደግሞ ይህንን አድርጉ። ይህንን ለማስተካከል በመጀመሪያ ክሮም ላይ እንገባለን። ክሮም ላይ ከገባን በኋላ youtube.com ወይም ደግሞ ዩቲዩብ ላይ እንገባለን። ከዛ ዩቲዩባችን በዚህ መልኩ ይከፍትልናል። ከዚያ እዚች ጋር 3 ነጥቧን እንነካና ከታች ዴስክቶፕ ሳይት የሚለውን እናበረዋለን ማለት ነው። ዴስክቶፕ ሳይት ልክ እንደ ኮምፒውተር አድርገን እንድንጠቀመው ማለት ነው። ዴስክቶፕ ሳይታችን በርቷል እንደዚህ። ስለዚህ በሁለተኛ ደረጃ ማድረግ ያለብን ነገር ምንድነው ደግሞ ዩቲዩብ ስቱዲዮ ወይም ደግሞ ዋይቲ ስቱዲዮ የምትለው አፕሊኬሽን ላይ እንሄድና ዩቲዩብ ስቱዲዮ ላይ የምናስተካክለው ነገር ሲኖር ወደሷ እንዳይከፍትብን ሰፖርቲንግ ሊንክ ላይ እንዘጋለን። ለዚህ ደግሞ አፕ ኢንፎ ጫን ብለን እንይዛትና አፕ ኢንፎ የሚለውን ክሊክ እናደርጋለን። አፕ ኢንፎ ብሎ ነው የሚመጣው። እናንተ ጋር ምልክቷ ብቻ ልትመጣ ትችላለች። እሷን ክሊክ ታደርጋላችሁ። እኔ የምጠቀመው አንድሮይድ ፎን ላይ ኦፕን ባይ ዲፎልት የሚል ነው የሚመጣው። ስለዚህ እሱን ክሊክ አደርጋለሁ። እናንተ ላይ ደግሞ ኦፕን ሰፖርቲንግ ሊንክ ወይም ደግሞ ዲፎልት ብቻ ብሎ ሊመጣ ይችላል። እናንተ ጋር እሱ ጋር ታዩታላችሁ። ስለዚህ እሱን እንከፍታለን። እሱን ስከፍት እዚህ ጋር ኢንዛ አፕ እና እኔ ጋር ብራውዘር ላይ እንዲከፍት የሚፈቅድልኝ አለ። ስለዚህ እኔ ብራውዘር ላይ እንዲከፍት ፈቀድኩት። አፑ ላይ እንዲከፍት ከፈቀድኩኝ ወደ አፑ ይወስደኛል ማለት ነው፣ ማስተካከለውን ነገር በአጠቃላይ። ስለዚህ እኔ ብራውዘሩ ላይ እዛው ማስተካከል መረጥኩ ማለት ነው። ይሄንን ማስተካከል አለብን ማለት ነው። ምክንያቱም ወደ አፑ ከመጣ በሞባይል እንደምናስተካከል አድርጎ ስለሚያደርግብን ማለት ነው። ስለዚህ እዛው ብራውዘር ላይ እንዲከፍት እናንተ ኦፕን ሰፖርቲንግ ሊንክ የሚለውን ኦፍ አድርጉት። በሌሎች አንድሮይድ ስልኮች የኔ አንድሮይድ ስልክ በዚህ መልኩ ስለሚያመጣ ነው። ስለዚህ እዚህ ጋር ፕሮፋይል ምልክታችንን ነክተን ዩቲዩብ ስቱዲዮን እንነካለን። ዩቲዩብ ስቱዲዮን ከነካን በኋላ በዚህ መልኩ ይመጣል። ከዚያም በኋላ ከታች እዚህ ጋር የምትመለከቱት ከዚህኛው ጎን ሳይድ ላይ እዚች ጋር 3 ሰረዛለች። ስለዚህ ያችን 3 ሰረዟን እንነካታለን በዚህ በጽሁፍ መልኩ እንዲያመጣልን። ከዛ ከታች ጥግ ላይ ሴቲንግ የምትላለች እሷን ሴቲንግ የምትለዋን እንከፍታለን። ስለዚህ ኖርማል የዩቲዩብ ስቱዲዮ ኮምፒውተር ላይ የምናስተካክልበት ሴቲንግ ተከፈተልን ማለት ነው። ስለዚህ ሴቲንግ እዚህ ጋር አለ።
ስለዚህ ከታች እዚህ ጋር ቻናል የምትለዋን እንነካለን። ቻናል የምትለዋን ከነካን በኋላ አድቫንስድ ሴቲንግ የምትለዋን እንነካለን። አድቫንስድ ሴቲንግ የምትለዋን ከነካን በኋላ ወደ ታች ስክሮል እናደርጋለን። ወደ ታች ስክሮል ስናደርግ እዚች ጋር አውቶማቲክ ዳቢንግ የሚል ይመጣል። ይህን አውቶማቲክ ዳቢንግ የሚለውን እዚች ጋር ኢኔብል የምትላለች እሷን ኢኔብል እናደርጋለን። እሷ ባትኖርም ችግር የለውም። ከታች አውቶማቲክ እንደዚህ አለው አውቶማቲክ ደቢንግ የሚልና ማኑዋሊ ደብ እንድናደርግ የሚፈቅድበት ኦፕሽኖች ካሉ እነሱን ኦን ታደርጋላችሁ። የመጀመሪያውን አለው አውቶማቲክ። እናንተ በየቪዲዮ እኔ ማኑዋሊ አስተካክላለሁ የምትሉ ከሆነ ደግሞ ከታች ያለውን መንካት ትችላላችሁ ማለት ነው። በዚህ መልኩ ታስተካክላላችሁ። እንግዲህ እንደተመለከታችሁት በዚህ መልኩ ሴቲንጉን ኦን ማድረግ ትችላላችሁ። አውቶማቲካሊ የእናንተ ቪዲዮ ላይ ኦዲዮ ዲበግ ይጨመራል ማለት ነው። ስለዚህ ሰውየው ለምሳሌ ጀርመንኛ ተናጋሪ ከሆነ ያንን የእናንተን ቪዲዮ ደግሞ በጀርመንኛ ማየት ቢፈልግ ወይም ደግሞ ታይትሉ ላይ እኛ አሁን አማርኛና እንግሊዝኛ አብርገን ነው የምንጽፈው። ስለዚህ ያንን ታይትሉ በጣም ወሳኝ ሆኖ ካየውና ለሱ ችግር የሚቀርፍለት መስሎ ከታየው የአንድ የጀርመንኛ ተናጋሪ ሰው የኛን ቪዲዮ ማየት ከፈለገ ኦዲዮ ዲበግ አድርጎ ማየት ይችላል ማለት ነው። ሌሎችም የተለያዩ ሰዎች የኛን ቪዲዮ በቀላሉ ማየት ይችላሉ ማለት ነው። በዚህ መልኩ ቪዲዮአችሁን በተወሰነ መልኩ ኢንተርናሽናል ማድረግ ትችላላችሁ። ስለዚህ የእናንተ ቪዲዮ ከሀገር ውጭ መታየት ጀመረ ማለት ነው። ከሀገር ውጭ ሲታይ ሲፒኤሙ ምን ያህል እንደሆነ እንግዲህ አልነግራችሁም። በተደጋጋሚ በተለያዩ ቪዲዮዎች በደንብ አድርገን አይተናል ማለት ነው። ነገር ግን ይህንን ሴቲንግ ኦን ለማድረግ ምን አይነት ነገሮችን ኮንሲደር ማድረግ አለብን ማለት ነው። አንዳንዴ ኤአይ ስለሆነ የኛም ኦዲዮ የሚተረጉመው አንዳንድ ሚስ የሚያደርጋቸው ቃላቶች ሊኖሩ ይችላሉ። እንደዚሁም ሚስማች ሊሆን ይችላል። ለምሳሌ እኛ ከምንናገረው ጋር ቀድሞ ሊናገር ይችላል፣ አለፍ ብሎ ሊናገር ይችላል። የተለያዩ ቋንቋዎች የተለያየ የራሳቸው የሆነ የሚሳብ ወይም ደግሞ የተለያዩ ነገሮች ስለሚኖራቸው ሊንግዙ እኩል ላይመጣ ይችላል። ሚስማች ይፈጠራል። ኦዲዮ ሚስማች ሊፈጠር ይችላል። ይሄንን ደግሞ እንግዲህ ኤአይ ቪዲዮ ፐርፌክት ይሆናል ተብሎ አይጠበቅም። ስለዚህ ለእናንተ ግን የምታዩትን ቪዲዮ ለምሳሌ ኦዲዮን ዲበግ አድርጋችሁ ለምሳሌ ህንዲኛ ከሆነ ቪዲዮ ወደ እንግሊዝኛ ዙራችሁ ፈታ ብላችሁ ማዳመጥ ትችላላችሁ ማለት ነው። እናንተም የእናንተ ቪዲዮ ኢንተርናሽናል ሆኖ እንዲታይ ማድረግ ትችላላችሁ በዚህ ሴቲንግ ማለት ነው። እንደምታውቁት እንግዲህ ዩቲዩብ ላይ ከገባችሁ በኋላ ከታች ሴቲንግ ምልክት አለች። እዚህ ጋር ዲበግ የሚለውን ስንነካው ቀጥታ ምን ያደርግልናል ማለት ነው? ያስመርጠናል ቋንቋ ማለት ነው። ስለዚህ ከነዚህ ቋንቋዎች በየትኛው ዲበግ ሆኖ መስማት እንደምንፈልግ ማወቅ እንችላለን። እንደዚሁም አውቶማቲካሊ ዩቲዩብ ራሱ እኛ የምንናገረውን ቋንቋ ዲቴክት አድርጎ ዩቲዩብ እኛ የምናዘውትረውን ቋንቋ የምንመለከተውን ቋንቋ ዲቴክት አድርጎ አልጎሪዝሙ ራሱ በእኛ አውቶ ዲበግ አድርጎ በዛ ቋንቋ ቀይሮ ሊያሰማን ይችላል። ብዙ ጊዜ አይታችሁ ከሆነ የኤአይ ሳውንድ የሚመስል ብዙ ቪዲዮዎችን አይታችኋል ብዬ አስባለሁኝ። እንግሊዘኛቸውን ራሱ ስከፍቷቸው ከታች የዲበግ ምልክት ካለበት ዲበግ አድርጎት ነው ማለት ነው። ስለዚህ በዚህ መልኩ የዩቲዩብን አዲሱን ፊውቸር በመጠቀም የራሳችሁን ቻናላችሁንም ከፍ ማድረግ ትችላላችሁ። እናንተም እንደ ሪፈረንስ የምትጠቀሟቸውን ቪዲዮዎች ቋንቋቸው አልገባ ካላችሁ በዚህ መልኩ ዲበግ አድርጋችሁ ኤአይን ታግዛችሁ መስማት ትችላላችሁ ማለት ነው። ይሄ የዩቲዩብ አዲሱ ፊቸር ነው። ለምን አይነት ሰው ላይ ሰራ ይችላል? ኦዲዮ ጥራት የሌለው ሰው ምናልባት ኤአዩ የእናንተን ኦዲዮ አናላይዝ ሲያደርግ ኦዲዮ በደንብ አድርጎ ክሊር ካልሆነ የእናንተ ቪዲዮአችሁ ሊበላሽ ይችላል ማለት ነው። በጣም ብዙ ዩቲዩበሮች አሁን ይህንን ኦዲዮ ዲበጊንግ ኮምፕሌን እያደረጉ ይገኛሉ። የሚያደርጉበት ዋነኛ ምክንያት ደግሞ ለምንድነው? ኦዲዮ ሚስማች እና ኦዲዮ ሚስማች እና እናንተ ያላላችሁትን አስመስሎ የሚናገር ነገሮች አሉ ብለው ስለሚያስቡ ነው። ይሄ የሆነበት ምክንያት ኦዲዮ ጥራት ስለሌለውና ብዙ ጊዜ አሁን ሌላ ቋንቋ የሚናገሩ ሰዎች ሞር ክሊር አድርገው አይናገሩም። በጣም ያነባብራሉ፣ በጣም ያወሳስባሉ፣ በጣም ይፈጥናሉ። ይሄ ደግሞ ለኤአይ እሱ በሚረዳበት መልኩ ያንን ኦዲዮ ዲበግ አድርጎ ለተመልካች ለማቅረብ ትንሽ ወሰብሰብ ስለሚል ያላሉትን ነገር እያደረገ ሊያመጣ ይችላል። ስለዚህ እናንተ ተጠንቀቃችሁ ረጋ ብላችሁ እንደዚሁም ጥራት ያለው ኦዲዮ ሪከርድ አድርጋችሁ ዩቲዩብ ላይ ከጫናችሁ የእናንተ ቪዲዮ ዲበግ ሆኖ ጥርት ብሎ ለሌሎች ሊሰማ ይችላል ማለት ነው። ስለዚህ አንዳንድ ዩቲዩበሮች ዲበጊንግ ራሱ የሆነ ሳይድ ኢፌክት አለው ብሎ የሚያስቡ ሰዎች አሉ። ሳይድ ኢፌክት አለው። ሳይድ ኢፌክት የሚኖረው ግን የእናንተ ኦዲዮዎቹ ጥራት ከሌለው እንደዚሁም ስትናገሩ የተለያየ የማነባበር ወይም ደግሞ የምትናገሯቸው ነገሮች ለአልጎሪዝሙ ክሊር ካልሆኑ ድብቅ የሆኑና ያልተለመዱ ቃላቶችን የምትጠቀሙ ከሆነ አልጎሪዝሙ በተረዳበት መልኩ ቀይሮ ስለሆነ የሚያቀርበው ይሄ ኤክስፔክት ይደረጋል፣ ይጠበቃል፣ ሊከሰት ይችላል ማለት ነው። ስለዚህ ይሄንን ግምት ውስጥ አስገቡት ማለት ነው። ቀጣይ በሚገራርሙ በሌሎች ቪዲዮዎች እንመጣለን። ከናንተ የሚጠበቀው ይሄንን ቻናል ሰብስክራይብ አድርጋችሁ አብራችሁን መቆየት ነው።